ላይ ላለው ለሰው ልጅ ሁሉ የመጣ ሁሉን ሊፈውስ ሁሉንም ሊያድን ሁሉን ሊያክም ሕይወት ሊሰጥ የመጣ መድኃኒት ማለት ነው። እሱም ማን ነው? ሁሉንም ያዳነ ሁሉንም የፈወሰ ለሁሉም ሕይወት የሰጠው ማን ነው? እሱ። ይሄ መድኃኒት ማን ነው? ማን ነው ይሄ መድኃኒት? እግዚአብሔር ከድንግል ማርያም የተወለደው የድንግል ማርያም ልጅ የእግዚአብሔር አብ የባህሪ ልጁ በቤተልሔም የተወለደው ኢየሱስ ክርስቶስ ነው። ይሄ መድኃኒት ኢየሱስን ማለት መድኃኒት ማለት ነው። መድኃኒዓለምም ያው ነው። ማን ነው ስንል ኢየሱስ ክርስቶስ ነው። ይሄን ሁሉ ሰው ማወቅ አለበት። አሁን ይሄ የማይመለከተው ማን አለ? ካህኑም፣ ምዕመኑም፣ ወንዱም፣ ሴቱም፣ ትልቁም ትንሹ ለእኔ ብሎ የተደረገለትን መረዳት አለበት። እየሰማችሁ ነው? እንግዲህ ይህን ሳናውቅ በዓሉን አከበረን ብለን እንዳንሄድ፣ ሳይገባን ሳንረዳ ባልገባን ሁኔታ ዝም ብለን አዳምቀን እንዳንሄድ ነው። ምክንያቱም ይሄ የካህናቱ ነው፣ ይሄ የሰንበት ተማሪ ነው የሚባል አይደለም። የሁሉም ነው ብያቸዋል። ይልቁንም ደግሞ የበለጠ ክርስቲያኖች አምነው ክርስቶስን ስለተከተሉ ገብቷቸው የሚያከብሩት በዓል። እንግዲህ ምንድን ነው መድኃኒትነቱ? ለምንድን ነው የዓለም መድኃኒት የተባለው? መድኃኒት በመሰረቱ የሚያስፈልገው መድኃኒት ለማን ነው የሚያስፈልገው? ሁላችሁም በሉ እስቲ። አይ እንደው በጠቅላላ መድኃኒት ሲባል ለምን አይነት ሰው ነው የሚያስፈልገው? ሁላችሁ ሴቶቹ አላወቃችሁም። ለምን አይነት ሰው ነው መድኃኒት የሚያስፈልገው? ለእኛ ብቻ ሳይሆን ለምን አይነት ሰው? ለታመመ ሰው ነው አይደል? ታማችሁ አታውቁም እንደ እናንተ ሴቶች? እናንተ ዝም ብላችሁ በድፍኑ ለእኛ ነው ያላችሁት። እንደው በዚህ በሰው ልማድ በምድራዊው ኑሮ ሰው መድኃኒት የሚሰጠው ሲታመም ነው አይደል? በሽተኛ ሲሆን ነው አይደል? ጤነኛ ሰው መድኃኒት ይወስዳል እንዴ? በቃ ለዚህ ነው አሁን እኔ ወደታች ወረድ ብዬ ትምህርቱን የምሰጠው። ዝም ብለን የረቀቀውን ስናስተምራችሁ መሰረት የሌለው ሳይገባችሁ እየሄዳችሁ ነው። አሁን እኮ ያለ መረዳት ነው መልሱ። በሰው ልማድ በሽተኛ ነው መድኃኒት የሚፈልገው አይደል? ጤነኛ ያስፈልገው ጤነኛ ስለሆነ። ስለዚህ አሁን የዓለም መድኃኒት ስንል ለዓለም ሁሉ መድኃኒት አስፈለገ ማለት ነው። ዓለም ሁሉ ታሞ ነበር ወይ የሚል ጥያቄ ደግሞ ይጠይቃል አይምሯችን የሚመራመር ከሆነ ነው። ግን ያው እንደምንመልሰው ሰነፎች ከሆነ ይሄን አያውቅም። ዓለም ሁሉ ታሞ ነበር ወይስ አልታመመም? እስቲ መልሱልኝ። ታሞ ነበር። መቼ? ይሄ ትምህርት ሳይገባን ስንት ዓመት ነው አሁን እዚህ መጥተን ደርሰን ስንሄድ ይገርማችኋል። ስጦታ እየሰጣችሁ ዣንጥላ እየሰጣችሁ ጧፍ፣ ዕጣን፣ ዘቢብ ደግሞ አምሮባችሁ ስንት ዓመት ግን ያልገባንም ማለት ነው። መቼ ነው ዓለም የታመመ የነበረው? ይሄ ክርስትና ትምህርት እኮ ነው። ማንም ሰው ሳያውቅ ብሎ በዓል ማክበር የለበትም። እንግዲህ አሁን ልንገራችሁ፣ በሚቀጥለው ደግሞ ከኖርን እንዳትረሱት ሁላችሁ ልትመልሱ። ዓለም ታሞ ነበረ መቼ? ጌታችን ኢየሱስ ክርስቶስ ሳይወለድ በፊት የተወለደው መድኃኒት ሆኖ ዓለሙ የታመመውን ዓለም ለማዳን ነው። ምክንያቱም ኢየሱስ የተባለው ለዚህ ነው። ልብ በሉ። ከመወለዱ መድኃኒትነቱ ጀመረ። መድኃኒትነቱ ሙሉ በሙሉ ግን ዓለምን የፈወሰው ግን ዛሬ ነው። በቤተልሔም የተወለደው ሕፃን ኢየሱስ ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ መላውን ዓለም ግን ለማዳን ተወለደ። ስለዚህ መድኃኒት መጣልን ወደ ዓለም ሲባል ኢየሱስ ተባለ። ኢየሱስ ማለት በዕብራይስጥ ቋንቋ መድኃኒት ማለት ነው። ይሄ መድኃኒት ደግሞ መቼ መድኃኒትነቱ ተገለጠ ታየ ሲባል
መጀመሪያ እያስተማረ የታመሙትን እየፈወሰ ወንጌል ትሰሙ የለ? ወንጌል ስንሰማ አይነ ስውር አበራ፣ ጎባጣ ቀና፣ የሞተ አስነሳ ይለናል። የተለያየ የውስጥ ደዌ የነበረበት ሁሉ ተፈወሰ ይላሉ። ሰዎች አድነን አድነን እያሉ ይመጡ ነበረ። ገና መስቀል ላይ ሳይወጣ ማዳን ጀመረ። አያችሁ፣ ይሄ መድኃኒት እየፈወሰ በተናጥል እየፈወሰ ቆየና ጠቅላላውን የሰው ዘር ግን ያዳነው በዛሬው ዕለት መጋቢት 27 ቀን ነው። ምን ነበር? ሁሉ ሰው ታመመ ሲባል አልጋ ላይ ተኝቶ ነበር ወይ? በሽታ ወባ ነው ወይ? ራስ ምታት ነው ወይ? ጨጓራ ነው ወይ? ደም ብዛት ነው? አይደለም። እሱ አይደለም በሽታ። ይሄ የሥጋ በሽታ ነው። በሽታ የተባለው ሰው ሁሉ የታመመበት አሁን በደም ስሙ። አሁንም አለ እሱም አይነት በሽታ። አሁንም ሁላችንም በየጊዜው እንታመማለን። እሱ ጊዜያዊ ነው። የዘላለም ሞትን አያመጣም። ሁሉም ሰው ከአዳም ጀምሮ አዳምም ሔዋንም ዘርማን ዘራቸው የተባለው የሁለቱ የታመመው በነፍስ ነበር። የነፍስ በሽታ ማለት የነፍስ በሽታ ደግሞ ምንድን ነው? ኃጢአት ነው። እየሰማችሁ ነው? የነፍስ በሽታ ምንድን ነው? ሰው በነፍሱ ታመመ ሲባል ምን ሆነ ማለት ነው? ኃጢአተኛ ሆነ ማለት ነው። እየሰማችሁ ነው? በደንብ ይግባችሁ። ይሄ ካልገባን ይሄ በዓል ማክበሩ እንደው መምጣት መሄዱ ትርጉም የለውም። ሳንድን ነው የምንቀረው። ሰው ታመመ በነፍሱ ከተባለ ኃጢአት ሰራ ማለት ነው። ከኃጢአቱ እንግዲህ አልተፈወሰም ማለት ነው። የሚፈወሰው ደግሞ ከኃጢአት መቼ ነው? ንስሐ ሲገባ፣ ሲናዘዝ፣ ካህኑ የሰጠውን ትእዛዝ ስገድ፣ ጹም፣ ጸልይ ያለውን መጽውት ያለውን ነገር ሲፈጽምና በመጨረሻ ሲቆርብ ይድናል። ኃጢአቱ ይቀራል ማለት ነፍሱ ንጹሕ ትሆናለች። ለዚህ ነው አሁን ንስሐ ግቡ፣ ቁረቡ፣ ተናዘዙ፣ የንስሐ አባት ያዙ። እናንተ ለካህናት የንስሐ ልጅ ሁኑ። በየዕለቱ የሆነ ነገር ሲገጥማችሁ አታውሉት፣ አታሳድሩት፣ አታክርሙት፣ አታቆዩት። ቶሎ ቶሎ ንስሐ እየገባችሁ ነፍሳችሁ ላይ በሽታ እንዳይሆን ቶሎ ቶሎ አስወግዱት። ነፍሳችሁ ንጹሕ ትሁን። ሥጋ መታመም ነፍሳችን ጤነኛ ብትሆንም ያ የነፍስ በሽታ ከሌለ የሥጋ በሽታ ሰውን አይጎዳውም። ጊዜያዊ እንጂ ዘላለማዊ ጉዳት የለውም። ስለዚህ ሰው ሁሉ በነፍሱ ታሞ ነበረ። ከአዳምና ከሔዋን ባገኘው የውርስ ኃጢአት እነሱ በደሉ፣ እነሱ ትእዛዝ አፈረሱ፣ ከገነት ተባረሩ። ኃጢአታቸው በደላቸው በሚወልዱት የሰው ዘር ሁሉ ተላለፈ። ሰው ሁሉ ሲወለድ ኃጢአትን ተሸክሞ ነበር። የአዳምና ሔዋን ኃጢአታቸው የወላጆቹን የውርስ ኃጢአት እየተላለፈበት ወረርሽኝ ሆኖ የነፍስ በሽተኛ ሆኖ ነበር። የነፍስ በሽተኛ በመሆኑ አዳምም ሔዋንም ዘር ማንዘራቸው በሥጋ ሲሞቱ ወዴት ይሄዱ ነበር? ወደ ገነት ነው ወደ ሲኦል? ወደ ገነት። አሁንም የገባችሁ ነው። ጎሽ፣ ወደ ሲኦል ነበር የሚሄዱት። ተግባብተን አሁን የመጣሁት እንድትረዱ ነው። ብዙ የተረዱትን ትቼ ነው የሚጎልበት የመጣሁት። የሚያውቁት ይህን አልፈውታል። ለእነሱ መደጋገም አያስፈልግም። እነሱ በነፍሳቸው ስለበደሉ ስለታመሙ እንደሞቱ ወደ ሲኦል ነው የተላኩት። ከዚያ ከነሱ የተወለደው የልጅ ልጃቸው ሁሉ ማለት ነው ሲሞት ወደ ሲኦል ነበር የሚሄደው። ሲኦል ማለት የመከራ ቦታ ነው፣ ጨለማ ነው፣ አዘቅት ነው፣ ጥልቅ ጉድጓድ ነው፣ ለነፍስ የማይመች ነው። ዲያብሎስ ጥላውን አጥልቶበት ያለ ቦታ ነው። ሰው ሁሉ ሲሞት እዛ ይሄድ ነበር። በምን ምክንያት? በዚህ በነፍሱ በሽተኛ ስለሆነ። አንድም ሰው ሁሉም ሰው የአዳምና የሔዋንን ኃጢአት ተሸክሞ ወደዛ ይሄድ ነበር። ስለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደው። ከመወለዱ በፊት ያለ ነው፣ የነበረ ነው። እርሱ ያልተፈጠረ ግን ሁሉን የፈጠረ ነው። ተወለደ እንጂ አልተፈጠረም። እኛ ግን
ተወለድን ተፈጠርን አልነበርንም። እርሱ ግን ነበረ፣ ፈጣሪ ነው አይፈጠርም፣ ግን ተወለደ። ፈጣሪ ሆኖ ተወለደ ከድንግል ማርያም። ሚስጥሩ ረቀቅ ይላል ትንሽ። መሰረተ እምነት ካልተማሩ ይከብዳል። ስለዚህ ሰው ሆነና በየጥቂቱ አድጎ ዓለምን ወንጌል አስተምሮ ዞሮ ሐዋርያትን ጠርቶ ለዓለም አስተማሪ አድርጎ ከሾመ በኋላ በመጨረሻ ሰው በመሆኑ ሥጋ በመልበሱ በለበሰው ሥጋ ከመልበሱ በፊት አለ አምላክ ነው። ያ አምላክነቱ እንዳለ ሆኖ የሰው ሥጋ ለበሰ። የሰው ሥጋ ስለለበሰ ደግሞ የሚታመም ሆነ፣ የማይታመመው የማይራበው የሚራብ ሆነ፣ የማይጠማው የሚጠማ ሆነ፣ የማይታየው የሚታይ ሆነ። በለበሰው ሥጋ በፈቃዱ የሰውን መከራ ለማራቅ ሰው በኃጢአቱ ምክንያት ሊቀበለው የሚገባውን ዘላለማዊ ቅጣት ለማጥፋት ሲል እርሱ ካሳ ካሰ። አሁን አንድ ሰው ሲበድል ዋስጥራ ይባላል አይደለ? ንጹሕ የሆነ ሰው ታማኝ ሰው ስላንተ ካሳ የሚሰጥ ይባላል፣ ይጠራል። ያንን ነፃ ያወጣዋል። መድኃኔዓለም ነው የእኛ ካሳ፣ የሰው ዘር ሁሉ ካሳ። ማንም ሊመጣ ሁሉ በደለኛ ነበረ፣ ሁሉ ኃጢአተኛ ነበር፣ ሁሉ በሽተኛ ነው። ስለዚህ በሽታ የሌለበት ኃጢአት የሌለበት ንጹሕ ባህሪ አምላክ ሰው ሆነና ንጽሕት ቅድስት ከምትሆን ከኃጢአት ከርኩሰት ንጹሕ የሆነች ፍጽምት የሆነች ድንግል ማርያም ከሰው ዘር መርጦ ከሷ ተወለደና አስተምሮ መክሮ ታምር ሰርቶ 33 ዓመት ከ3 ወር ሲሞላው አሁን ወደ መስቀል ወጣ። ቀራንዮ የሚባል በኢየሩሳሌም ያለ ተራራ ላይ የሚሰቀልበትን መስቀል ተሸክሞ ወጣና በፈቃዱ ነው። ሰዎች የመሰላቸው እሱ አቅም አጥቶ ተከላካይ አጥቶ መስሏቸዋል፣ በሰው አቅም። እሱ ግን ያ ሁሉ ሲሆን በፈቃዱ ነው። ምክንያት ሊያድንበት የፈለገው መንገድ ያ ነበር። መስቀል ተሸክሞ በመስቀል በመሰቀል ለማዳን ስለፈቀደ እንጂ በመስቀል ላይ ሳይሰቀልም ማዳን ይችላል። ሳይወለድም ባለበት ሆኖ ማዳን ይችላል። ታዲያ ለምን አደረገ ስንል አልመረምረው። ሚስጥሩ ድንቅ ነው። በዚህ መንገድ ሊያድነን ፈለገ። አደረገውና ለሰው እንኳን በማይመች ሁኔታ አዳነን። በመስቀል ላይ ተሰቅሎ ሥጋውን ቆረሰ፣ ደሙን አፈሰሰ። በመስቀሉ ላይ ደሙ ፈሰሰ፣ ሥጋው ተቆረሰ። ከዛ በኋላ እንዲያውም ይሄ የተቆረሰው ሥጋ የፈሰሰው ደሙ እስከ ዓለም ፍጻሜ ድረስ እንዲያውም ብሉት ጠጡት ብሎ አሁን ቅድም ተቀድሶ የበላ ነው የጠጣ ነው ይሄ ሥጋ ነው፣ ዛሬ የተሰጠው ነው። ዛሬ የበላችሁት ማለት ነው። ያልበላችሁት ደግሞ ለመብላት ተዘጋጁ። አሁንም የሚያድነው እሱ ነው። የሚፈውሰው ይሄ ሥጋ ነው፣ ይሄ ደም ነው። ሰው አሁን የለመደው የበሬ የዶሮ የበግ ሥጋ ነው አይደለ? የፍጡር ሥጋ ነው። ይሄ የፈጣሪ ሥጋ ነው። ይህን ስንበላ ነፍሳችን ትፈወሳለች፣ ትድናለች። ሃይማኖታችን ይቀናል፣ ይጸናል። ከኃጢአት እንድናለን። መንግሥተ ሰማይ ገነት እንገባለን። የጌታ ቅዱስ ሥጋ ክቡር ደም ቁርባን ስንቀበል የገነት በር ይከፈትልናል። መንግሥተ ሰማይ ለዘላለም ይሰጠናል። የእግዚአብሔር ልጅነታችን ፍጹም ይጸናል። የመላእክት ወገን እንሆናለን። ጻድቃን ሰማዕታት ቤተሰቦቻችን ይሆናሉ። መንግሥተ ሰማይ አገራችን ይሆናል። ይሄ የሚያልፈውን ዓለም ተሻገርን ወደማያልፈው ዓለም እንደርሳለን ማለት ነው። ስለዚህ ይሄ ሁሉ ያለው በዛሬው ዕለት በምድር ላይ በማዕከለ ምድር በመስቀል ላይ ተሰቀሉ፣ እጆቹ ተቸንክረዋል። ይህ ለምንድን ነው የሆነው? የዚህ ዓለም ጥበበኞች ይህን ሊመረምሩት አይችሉም። ለዚህ ዓለም እንደው ሞኝነት ይመስላል። ቅዱስ ጳውሎስ ምን ይላል? ክርስቶስ በመስቀል የመሰቀሉ ነገር መስቀል በቀራንዮ መተከሉና አምላክ በዛ ላይ መሞቱ ለዚህ ዓለም ጥበበኞች ነን ለሚሉ ሰዎች ሞኝነት ነው ይላል።
እነሱ በሞኝነት ያዩታል። ለእኛ ግን አለ ለእኛ ለክርስቲያኖች የእግዚአብሔር ምስጢር ለተገለጠን ለእኛ ግን በመስቀል መሰቀሉ መስቀል መተከሉ የመስቀሉ ነገር ለእኛ ግን ሕይወት ነው፣ ኃይል ነው ብሏል። ስለዚህ ኃይል ስለሆነ መስቀል ኃይላችን ነው። መስቀል መዳኛችን ነው። መስቀል ቤዛችን ነው። አይሁድ አያምኑበትም፣ ይክዱታል። እኛ ክርስቲያኖች ግን መስቀል አምላካችን እኛን ያዳነበት የማዳን መሳሪያ ስለሆነ መስቀሉ ሰይጣን የተወገደበት፣ ሰይጣን የተቀጠቀጠበት፣ ሰይጣን ድል የተነሳበት፣ ሰዎች ግን ነፃ ያወጡበት የዳኑበት ስለሆነ እኛ የዳንበት መስቀሉን የድህነት መሳሪያችን ብለን እንስመዋለን፣ እናከብረዋለን። አይሁድ ግን ስላላመኑት ሁልጊዜም የሚፈሩት ተራ ነገር ይመስላቸዋል። አምላክ ነው ማለት አይደለም። መስቀል ማለት ፈጣሪ ነው ማለት አይደለም። ፈጣሪ ሰው የሆነው አምላክ የተሰቀለበት እኛን ያዳነበት የመዳኛ መሳሪያችን ነው። አሁን ሰው ጠመንጃ ሲተኮስ ይፈራል፣ ይደነግጣል። ለምን? አጥፊ ነገር ነው፣ ይሸሸዋል፣ ይጠለዋል። ለምን? ሲተኮስ ሰው ነው ማጥፋት ነው በቃ ስራው። መስቀል ደግሞ በተቃራኒው ሰው የዳነበት ነው። ያንን እንደሚፈራ ሁሉ ይሄን ደግሞ ይወደዋል፣ ያከብረዋል። በዚህ ላይ መዳን ነው የተፈጸመው። እንዲህ ልንረዳ ይገባል የመስቀሉን ነገር፣ የክርስትናን ነገር። እንዲህ ካልተረዳም አሁን መናፍቃኑ ሳይገባቸው፣ አይሁድ ሳይገባቸው፣ የእስልምና እምነት ተከታዮች ሳይገባቸው ሞኞች ያደርጉናል። ሞኝነት አይደለም፣ ለእኛ ኃይል ነው፣ ለእኛ ጥበብ ነው፣ ለእኛ መዳን ነው። ግን አምላክ ብለን አይደለም መስቀሉን የምናከብረው፣ አንገላችን የምናስረው፣ እጃችን የምንይዘው፣ የምናጌጥበት ሰይጣን ጠላታችን ስለሚፈራው ስለሚሸሽ ነው። ስናማትብ አሁን ከላይ እስከታች ፊታችንን በመስቀል አምሳያ አመሳቅለን እናማትባለን። ለምን? ሰይጣን ይፈራል። ሰይጣን ይፈራል። አንድ ምሳሌ አንድ የሆነ ነገር ልንገራችሁና ወደ መጨረሻ እንሄዳለን። ሰይጣን እንዴት መስቀል እንደሚፈራ፣ እንዴት መስቀል ጠቃሚ እንደሆነ ማማተብ። ሁለት ወጣት መናንያን ነበሩ። መናኞች ማለት ነው። ገዳም የሚኖሩ በበረሃ በጫካ የሚኖሩ ሁለት መናኞች ነበሩና ሁለቱ ወጣቶቹ ከባህር ማዶ በዓታቸውን ይዘው ይጸልያሉ፣ እግዚአብሔርን ያገለግላሉ። ከነሱ ማዶ ደግሞ ባህር በመሃል አለ። ሌላ ደግሞ በእድሜ የገፉ መናኝ ደግሞ ሌላ ትልቅ አባት አሉ።